እኔ የምለው ሀገሪቷ ላይ ስንት ሰው በሞላበት ልጁ ገና በ23 አመቱ ይቁረብ ነው የምትሉት የሚል ኮመንት አለ እዚህ ጋር እና ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔም ዛሬም እንግዲህ የመጣሁት በምንድን ነው በአዲስ ሀሳብ ሰው እስቲ ኮመንት ምን አደረገ፣ እኛ ብቻ ነው የምናወራው፣ እስቲ ኮመንታተሮች ምን አሉ የሚለውን ነገር ሲሪየስ እያደረግን ከኔ ሀሳብ ጋር የሚስማሙ ሀሳቦችን ኮመንት እያነበብን ሪያክት እናደርጋለን ማለት ነው። ቤተሰቦች እንግዲህ ቪዲዮ እስከ መጨረሻ ተመልከቱ፣ ከዛ ሰብስክራይብ አድርጉ፣ ቻናሉ እንዲያድግ የራሳችሁን አስተዋጽኦ አድርጉላለሁ ማለት ነው። እንግዲህ ዛሬ የመጀመሪያው ኮመንት ምንድን ነው የሚለው? እኔ የምለው ሀገሪቷ ላይ ስንት ሰው በሞላበት ልጁ ገና በ23 አመቱ ይቁረብ ነው ወይ የምትሉት? በዛ ላይ መፋታት በእነሱ አልተጀመረም። ልጅቷ እኮ አልሞተችም፣ ፈታች እንጂ። ታዲያ የሰው ልጅ ካልተስማማ ይገዳደል ነው ወይ የሚባለው ይላሉ። ይህ ለኤፍሬም ነው። ኤፍሬም በተደጋጋሚ ከአንዴም 5-6 ጊዜ እየመጣ ካልታረቁ አብርሽና አብርሃም አብርሃምና ሩታ አብረው ነው መሆን ያለባቸው፣ ከነሱ ሌላ ወደ ውጪ ምናምን ብዙ ታሪኮችን እየፈጠርክ ነው ያለው። አሁንም አካሄድህና ሁኔታ ከሄርሜላ ጋር ያለውን ሪሌሽን አፋቶ ከሩታ ጋር ላይፍ እንዲኖሩ ነው። የሰው ልጅ የመጀመሪያ አማራጭ መሆን ያለበት አብሮ መኖር ነው። ምንም ጥያቄ የለውም። ልጅ ከተወለደ አብሶ ደግሞ መስዋዕት መክፈል ያለበትን መስዋዕት የሚችሉትን መስዋዕት ከፍለው አብረው ቢሆኑ ምንም ጥያቄ የለውም። የመጀመሪያ አማራጭ ነው። ካልሆነ ግን የሰው ልጅ መገዳደል፣ መጣላት፣ መጎዳዳት ስለሌለበት ብቻ መፋታት የሁለተኛው አማራጭ ነው የሚሆነው ማለት ለሁለቱም ሰላም እና ለልጁም ሰላም ሲባል ያኛው አማራጭ የተሻለ ነው። አሁን አብርሃም እያለ ያለው አንቺ በህይወትሽን ኑሪ፣ እኔም ህይወቴን ጀምሬያለሁ፣ እየኖርኩኝ ነው፣ በህይወቴም ደግሞ ደስተኛ ነኝ። ስለዚህ አትረብሽኝ፣ ግን ልጃችንን የሚያስማማን ነገር የሚያግባባን ነገር ልጅ ተፈጥሯን መሀላችን ላይ። ስለዚህ አንቺም እኔም ተጋግዘ ልጃችንን በፍቅር እናሳድግ፣ ግን በሪሌሽን በባልና በሚስት ሁኔታ ግን እናንቺ አብረን መሆን አንችልም። ምን ያለው ለምንድን ነው የራሱን በሱ ጫማ ሆናችሁ ግን ኤፍሬም እና የኤፍሬም ጀማዎች እንዳላችሁ ልጁን ሰላሙን መስነሱት እንደ ሰው ልጅ በቃ አብሮ መሆን ካልቻልኩ ይፋታል። የመጀመሪያዎቹ እኮ አይደሉም፣ ዓለም ላይ መጀመሪያዎቹ ተፋች አይደሉም ሩታና አብርሃም። በዛ ላይ ደግሞ ሄርሜላ አይደለችም የነሱ መፋታት ምክንያት። እነሱ መጀመሪያ የተጣሉና የተረባበሹ ሰዎች ነበሩ። በመሀል ገባች። ከዛ በኋላ ህይወት እንዳሰባቸው አትሄድም። በዚህ መልኩ ቀጠለ ማለት ነው እንጂ ኢቭን ራሱ ሄርሜላ ከህይወታቸው ብትወጣ አብርሃምና ሩታ በፍጹም አብረው መሆን የሚችሉ ሰዎች አይደሉም። እሱም ደጋግሞ ብሏል። እኔ ከሄርሜላ ጋር እንኳን ባልሆን ከአንቺ ጋር አልሆንም እያለ ለምንድን ነው አንተ ለራሱ ማሰጠው? በቃ እንትኑን ማሰጠው ለምንድን ነው? ለራሱ ጊዜው ለራሱ ለምን አሰጠው? ምርጫውን በቃ ለምን አትተውም? ለራሱ ምርጫው ለራሱ ለምን አሰጠውም? እሱ መርጧል እኮ በአደባባይ መርጦን ሄርሜላ ነው የምፈልገው፣ ለህይወት የምትመቸኝ እኔ እንደምፈልጋት አይነት ካይንድ ሰው ሄርሜላ ነች። ስለዚህ ከሄርሜላ ጋር ነው ላይፍ የሚኖረው ብሎ ልጁን ተቀብሎ ኢቭን ራሱ ማርገዟን በደስታ ተቀብሎ ለማግባትና አብሮ ለመኖር እያሰቡ ብዙ ነገር እያሰቡ ያለው ሰዎች ላይ እየረበሽክ እየመጣክ እንደ ወንድም ሳይሆን ብቻ ግን እዛ ጋር ነገሮችን ለማበላሸት የምትሞክርበት መንገድ አልገባኝም። እናንተ ቤተሰብ ኤፍሬም እያደረገው ነገር ያለው ነገር ዛሬም ትክክል ነው ወይ? እውነት ሰዎቹን ሩታና አብርሃምን አስታርቆ ለመቀጠል ነው ያሰበ ያለው ወይስ ደግሞ አሁንም እንደ ድሮ አብረው ባልና ሚስቱ ነው አብረው አንድ ቤት ቆይ ሆነው እንዲኖሩ እያሰበ ነው? ነገሩ ምንም አልገባኝም። እኔ እስከዛሬ ከሚሰራው ሸርና ሴራ ምንም የተለየብኝ ነገር የለም። ኤፍሬም እየሰራ ያለው ነገርና በእነሱ ጫማ ሆኖ በቃ አልፋታ ብሎ ሄርሜላ ከህይወታቸው እንድትወጣ እያደረገ ነው ባይ ነኝ። እናንተ ምን ትላላችሁ? እስቲ ኮሜንታችሁን አድርጉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ይሄ እንደዚህ ነው የሚለውን ደግሞ ሀሳብ አድርጉ ማለት ነው። እኛ የግል ሀሳባችንን ነው እዚህ ጋር የምናንጸባርቀው ማለት ነው። የምትናገሩትን ነገር እንቀበላለን ማለት ነው። ሌላው ደግሞ ቤተሰብ ሁለተኛው ኮሜንት እኔም የተስማማውበት ኮሜንት እና ከዚህ ቪዲዮ የተመለከትኩትን ነገር ሳነብላችሁ የበቀል ህይወት ምንም አይጠቅምሽም። ለበቀል ብትሞክሪም እንኳን ልብሽ፣ አንደበትሽ፣ ፊትሽ፣ አይንሽ፣ ከንፈርሽ በነገር ተቃጥሏል። ሰከን በይ፣ ብርድ በይ፣ ተረጋጊ፣ የራስሽን ህይወት ኑሪ። ወጥመድሽ ውስጥ አብርሃም ከዚህ በኋላ አይገባም። ይቅርታ አድርጎልሻል፣ ሂጂ በቃ ገለቴ ነው የሚለው። እኔ በጣም ደስ ያለኝ ነገር ነው። እዚህ ጋር የሩታን ፊት የምታዩት ከሆነ በቃ ቀጥታና ቀጥታ የበቀል የተንኮል የሴራ ያልሸነፍ ባይነት ድጋሜ እሱ ወደ እሷ ሴራ ውስጥ ከታ ብዙ ነገሮችን ያኛውን ብዙ በፊት የፈጠራቸው ነገሮች ለመፍጠር ሙሉ ኃይሏን ተጠቅማ የመጣችበት
ሁኔታ ነው ያለው እዚህ ቪዲዮ ላይ ማለት ነው። ምክንያቱም የሰው ልጅ ፊቱ አይደበቅም አይደል? አንዳንዴ ውስጡን ደብቆ ቢመጣ ራሱ ፊቱ ላይ የሚያንጸባርቀው ነገር ይታያል። በጋር ነው የሚታይባት ሩታ ቀጥታ የሚታይ ነገር ነው እያደረገች ያለችው ከልቧ እንዳልሆነ እስቲል ያስታውቃል ማለት ነው። እኔ ኤፍሬምን ወንድም ራሱ ቢሆን አትመነው ባይ ነኝ። ምክንያቱም ከአንዴም 4 3 ያደረገውን ትናንትም ከትላንት ወዲያ ያደረገውን ነገር እያየ ስለሆነ አብርሃም ይሄ ጅልነትህን ይሄ ሲጠሩክ የተንኳተትክ የምትሄደውን ነገር አቁም ባይኔ ማለት ነው። አይጠቅምህም። ልጅቷን ታስጎዳታለህ። በዛ ላይ ደግሞ ሄርሜላ እዚህ ጋር ልጅ አርግዛለሃለች። ለሄርሜላም ስሜት መጨነቅ አለብህ ማለት ነው። በነገራችን ላይ እነ አብርሃም እና ሩታ የሚያደርጉት ነገር እኔ እንደ ሀሳብ በቃ ምንም ትክክል ያልሆነ ነገር ነው። ሁለት ሰዎች ከተፋቱ በኋላ እንደዚህ እነታረካሉ ቪዲዮ እየቀረጹ ብዬ አላስብም። እኔ አንዳንዴ ድራማ ነው ብለን እንዳናስብ ድራማ አይደለም ነገርየው። ልጅ ተወልዷል፣ ህይወት ተጀምሯል፣ ምናምን የሆነ እውነተኛ ፓርት ደግሞ አላቸው ህይወታቸው ላይ። አይ በቃ ደግሞ እሺ እውነተኛ ህይወት ነው ብለን ደግሞ እንዳናስብ ብዙ ነገሩ ደግሞ በቃ ከእውነተኛ ዓለም የወጣ ድራማ ይመስላል። ስለዚህ እባካችሁ እናንተ ለምትወልዱት ልጅና እዚህ ጋር ለሚፈጠረው ህይወት በዛ ላይ ደግሞ ለቤተሰብ ምናምን ብቻ ዩቲዩብን ብር ብቻ እያወራጣችሁ ነገሮችን በዚህ ልክ ባታረጉ የተሻለ ነው ባይኔ ማለት ነው። ስቲል ውስጥ እያለኝ ያለው አብርሃምና ሩታ አብረው እንደማይቀጥሉና አሁንም ሌላ ሴራና ህይወት የመረበሽና የአብርሃምና የሄርሚን ህይወት የመረበሽ ስራ ላይ ተወጠምደዋል ማለት ነው። ኤፍሬም እና ሩታ ይሄ ነገራችሁን ብታቆሙ የተሻለ ነው እንላለን ማለት ነው። በፊት እንደምንለው ሴራና ተንኮል እስካሁን ምንም ያመጣላችሁ ነገር የለም። ተመልሳችሁ ሁላችሁም እንዳለ ጀሞ ተመልሳችሁ ሩታ ማነው አብርሃምና ሄርሜላ እግር ወድቃችሁ እየደመናችሁ ይቅርታ እያላችሁ በቡዜ በኩል እየመጣችሁ ብዙ ነገር እያደረጋችሁ ያላችሁ እናንተው ናችሁ ማለት ነው። እነሱ አርፈው በተቀመጡበት። ስለዚህ ተንኮል አንድ እርምጃ ያራምድም ማለት ነው ባይ ነኝ። ሌላው እና ደግሞ ከተመቸኝ ኮመንት ውስጥ ቤተሰብ ምን ይላል መሰላችሁ? ሩታ ጋር ተፋታ ማለት ሁሉም ጋር ይፋታል ማለት አይደለም። ምርጫው ሄርሜላ ነች፣ ምቾቱ ሄርሜላ ነች። ስለዚህ ተዋት ብለዋል። ትክክል ናቸው። በቃ ይሄ ልጅ ከሩታ ጋር አልሰመረለትም ማለት ሄርሜላ ጋር አይሰመረለትም ወይ ደግሞ በዱርዬነቱ ይቀጥላል ወይ ደግሞ ሌላም ሰው ድጋሚ ይፋታል ማለት አይደለም። የሰው ልጅ እኮ ግዴታ አብሮ የማይሆንበት ብዙ አጋጣሚዎች እኮ አሉ አይደለ እንዴ? ወይ ምቾቱ ላይ ይገናኝ ይችላል፣ ወይ በጸባይ ላይ ይገናኙ ይችላሉ፣ ወይ በህይወት አጋጣሚ ላይ ብቻ በብዙ ፋክተሮች እነዚህ ሰዎች አብረው የማይሆኑበት ነገር ተፈጠረ። ስለዚህ እንደ ቅድም እንዳልነው ከመጎዳዳት መለያየቱን አማራጭ ያደረጉ እና የአብርሃም ደካማ ጎን ማለት አንችልም። እዚህ ጋር ደግሞ ከማግኘት የሚፈልገውን ነገር ደግሞ ከሄርሜላ ካገኘ ትዳሩን አስምሮ አስተካክሎ ልጆች ወልዶ ጥሩ ትዳር ማያሳልፍበት ምክንያት የለም። ግዴታ ከሩታ ከተፋታ ደግሞ ከሚቀጥለው ሰው ጋር የሚፋታ ማለት እኮ አይደለም አይደለ እንዴ? እዚህ ጋር እያሰባችሁ ያለችሁት እንዴት ነው? አንድ መፍታት አይችልም እንዴ? የአብርሃም እኮ እዚህ ቪዲዮ ላይ ወጣ እንጂ እኮ በየቤቱ በየጉዳንጉዱ የሰው ልጅ እኮ ብዙ ላይፍ እያሳለፈና ትዳሩን ፈቶ ብዙ ታሪክ የተደረገ ነው ያለው። አብርሃም በአደባባይ የሚዲያ ሰው ስለሆነ ብቻ ስለታየበት ከሩታ ጋር ተፋታ። ደግሞ ከሩታ ጋር ለመፋታት ደግሞ አብርሃም ብቻ አይደለም ምክንያቱም ሩታን በጣም ትልቅ ምክንያት እንደውም ትልቋ ምክንያት እኛ እንግዲህ ከድሮ ጀምሮ እንደሚከታተል ሰው የእነሱን ቪዲዮ ምክንያቷ ኮዙ ለዚህ ሪሌሽን መፋታት ሩታ ነች። ማንም በሚያውቀው ማለት ነው። እንግዲህ የእነሱን ቪዲዮ እንደሚከታተል ኦዲየንስ እንግዲህ ቤተሰብ ኮመንት አድርጉ። እናንተ ማን ነው ለዚህ መፋታት የምትሉ ካላችሁ በትክክለኛ እኔ ሆሄ የምትሉ ምናምን ሰዎች አልሰማችሁም። ትክክለኛ ሰዎች ግን እዚህ ጋር አላችሁ። ሌላ ኮመንት የምታደርጉ ቲክቶክ ላይም እዚህ ላይም ሁሌ በትክክለኛው አካሄድ የምትሄዱ የሄርሜላና የአብረሽ ደጋፊዎች አላችሁ። እናንተ ኮመንት እንድታደርጉልኝ ይፈልጋለሁ። ለዚህ ትዳር መፍረስ ትልቋ ምክንያት ሩታ ነች። ምክንያቱም በተደጋጋሚ ጊዜ እያለቀሰ እርስ ቤት ስታገባው ይቅርታ እያደረገላት እህቶቹን ስትሰድብበት ስንት ፋዎችን ስትሰራ የራቁት ቪዲዮ ስትሰራ በይቅርታ ሲያልፋት ነው የኖረው እድሜ ልኩም ማለት ነው። ካየነው ሰዓት ጀምሮ እንደ አብርሃም ሩሩ ታጋሽ በጣም ጥሩ ሰውና መልካም ሰው የለም እንደ ለሩታ ማለት ነው። ሩታ ግን አንድ ቀን የዋህነት አላየንባትም በዚህ ሪሌሽን። ምንም አይነት ነገሮች አብርሃምን የሚጥል ከሆነ ስትወስን ያየናት እና በቀለኛ ሴት ሆና ያየናት ከወለደች በኋላ ብሶ ማለት ነው። እና ስለዚህ ቤተሰብ ላችሁ የምፈልገው ነገር ከተፋቱ ሌላ ሰው ከሄርሜላ ጋር አይቀጥልም ብላችሁ የምታስቡ ሰዎች እርማችሁን አውጡ። አብርሃም ይቀጥላል። ምንም ጥያቄ የለውም። አብርሃምም ሄርሜላም ሩሩና ጥሩ ሰዎች ስለሆነ መልካም ነገር ነው የሚገጥማቸው ባይነኝ ማለት ነው። ቤተሰብ ቪዲዮ እስከመጨረሻው ከተከታተላችሁ የሚቀጥለው ቪዲዮ ላይ እንገናኛለን። ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ። ሰላም ሁኑ ባይ